እንደሚታወቀው በጆን ዳንኤል እና በጃኒ መካከል ብዙ ነገሮች እየተፈጠሩ ነው ያሉት። ከጃኒ በኩልም ብዙ ነገሮችን እየሰማን ያለ ነው። ከጆን ዳንኤል በኩልም ብዙ ነገሮችን ነው እየሰማን ያለ ነው። ግን እስካሁን ድረስ አዶናይ የጃኒ ፍቅረኛ ነው የአሁኑ የጃኒ ፍቅረኛ ምንም አይነት ነገር አልተናገረም። ነገር ግን አንድ ምስል በኢንስታግራም ፔጁ ላይ ሼር አድርጓል። እሱም ምስል ምንድነው? የሆነ ብቻውን የተቀመጠ ሰንሴት ላይ ብቻውን የተቀመጠ የሆነ ልቡ የተሰበረ አይነት ሰው ያለውን ምስል ነው የተጠቀመው እና እነዚህ ምስሎች ምንድን ናቸው ብለን ስናይ ወይም ደግሞ ምን ለማለት ፈልጎ ነው ብለን ስንመለከት ብቸኝነትን ኢሞሽናሊ ከሆነ ሪሌሽንሽፕ ዲስታንስ እንዳለው ለማሳየት ወይም ደግሞ ዲፕ ቲንኪንግ ጥልቅ የሆነ ሀሳብ ውስጥ ያሳለፈ እንዳለ ለመግለጽ ወይም ደግሞ የልብ ስብራት ውስጥ እንደሆነ በዝምታ ውስጥ የሆነ መልእክት ማስተላለፍ እንደፈለገ የሚያመላክት ምስል ነው እና ብዙ ነገሮችም ተብለዋል። አብዛኞቹ ሰዎች ደግሞ እያሉ ያሉት ለአዶናይ ብዙ መልእክት እየላኩለት ነው። ይህም መልእክት ምንድነው? ጃኒን በዚህ በአሁን ባለችበት ሁኔታ ውስጥ ሁኔታዋ ከባድ ስለሆነ እባክህን እንዳትለያት፣ እንዳትተዋት፣ ራስህን አድምጥ ብዙ ነገሮችን ብለዋል እና ከዚህ በመቀጠል እነሱን ቪዲዮዎች የብዙዎችን አስተያየት አብረን እንሰማለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ አብራችሁን ቆዩ። ሌሎች መረጃዎች ሲኖሩም እናደርስላችኋለን። መልካም ቆይታ ይሁንላችሁ። ጃኒ አካውንት የተዘጋ ያዘጋው ጆን ዳንኤል ነው አለች። ጆን ዳንኤል በፍጹም እኔ አካውንቷን አልዘጋውም። እንዴት አድርጌ ነው የቲክቶክ ካምፓኒ ነኝ ወይ በአንድ ደቂቃ ውስጥ እሷን ማዘጋ ብችል የስንቱን ጠላት አዘጋ ነበረ። 1 ሚሊዮን ገንዘቤን አውጥቼ መኪና ጨምሬ የገዛውላት ልጅ ናት። እንዴት እንደዚህ ያደርጋለሁ አለ ጆን ዳንኤል ያለው። እኔ አላልኩኝም። ደግሞ ወደኔ እንዳመጡ ጃኒ ደግሞ ቀበል አደረገችና ኖ እኔና እሱ አብረን በነበረን ሰዓት ቆራርጦ ሰነጣጥቆኛል እና አሁንም ከሱ ውጭ አካውንት የማያዘጋ የለም አለች ማጃኒ አሉ። እነሱ ያሉትን ነው የማስተጋባው። ጆን ዳንኤል በፍጹም ጎንደር ድረስ ያለኝ ጊዜ እኔ ወባ ተይዤ ባንቀጠቀጠኝ ሰዓት የዛ ጊዜ ደውላ ሁለቱም ጓደኞቼ ስለሆነ አይመለከተኝ በመሃል ደውላ ላትሰሙ ትችላላችሁ። እኔ ሰማሁትን ነው የማወራው። ከእንቅልፌ ስነቃ ደውላ ናዮ አጠገባህ አለች ወይ እያለውን ቃል በቃል ነው። ናዮ አጠገባህ አለች ወይ? የለችም። እስኪ ማን አስቴርዬ ትሙት በል። አስቴርዬ ትሙት ጆን ዳንኤል ያለው አስቴርዬ ትሙት። ከዛ አስቴርዬ ትሙት አለ። ራቁትሽን ነሽ ምናምን እሱም አያገባኝም። ይሁኑ እንደፈለጉ ይሁኑ። ይቅርብኝ ቤታዬ። አስተያየት መስጠት ማርያምን አስተያየት መስጠት ፈልጋለሁ። ብዙ ሆዴ ውስጥ አለ። እኔ እኮ ልንገራችሁ እመቤቴንም ከዚህ በፊት የሆነ ሰው የሆነ ነገር ነግሮኛል። ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ደግሞ አወጣጣችሁ ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረኩኝ። ግን አዶናይ ማሳዘነኝ። አይ ዶንት ኖ አዶናይ ታውቂው አዶናይ ሆዴ ብናገረው ብዙ ቤታውሪ ምን አባቱ ሺህ ዓመት አይኖር እናንተ እኮ እንዳላወራ እኮ ነው የምታረጉኝ። አሁን ጃኒ አሁን በዚህ ሰዓት ጃኒ እቤት ውስጥ የምታደርገው የመጀመሪያዋ ቪወሯ የሚሆነው በዚህ በጠበጥ አዶናይ በራን ኳክቶ በመምጣቱ ነው። አዶናይ ማን ነው? እኔ ነኝ ክፈች። ይሄ የሚወራው ነገር ልክ ነው አይደለም? ጃኒ አሁን ንገሪኝ። አስባችሁታል? ቤት ውስጥ ያለውን ጭቅጭቅ ሀበሾች እያስባችሁታል? በዚህ ሰዓት አዶናይ እና ጃኒ እኔ የዛን ቀን ሳሎን ሆኜ አንቺ ሽንት ቤት ገብተሽ አውረተሻል ወይስ አላወራሽም? ፊት ለፊት አስባችሁታል? ከዛ በኋላ ይሄ ችግር እያለ ያንን ማሰብ አልቻላችሁም። እዛ ጋር የተሰበሰባችሁ ሴቶቹም ወንዶቹም ይሄን አላሰባችሁት። እንደገና ደግሞ አንድ ነገር ማወቅ የምፈልገው ጃኒ እኔ ሁለቱም ሰው እኮ ግራ ይገባኛል። ጃን ለምንድን ነው ስሟን ቤቢ ቡ ብሎ ሴቭ ያደረገው እስካሁን ድረስ? ለምንድን ነው? ይሄ ራሱ ይጣራል። እናንተ እኮ በቃ ብላችሁ ልክ ነው አይደለም ልክ ነው ብቻ ነው። ጭንቅላታችሁንና አሙሙሽን ከፍተሽ ማሰብ አለብሽ። ወንዶቹም ጭንቅላታችሁንና ቂጣችሁን ከፍታችሁ ማሰብ አለባችሁ። ጃኒ ለምንድን ነው እሱ ቤቢ ቡ ብሎ
አደረጋት ስልኩ ላይ ለምን ታይሆኑ ለምንድን ነው እሱ? እኔ እግዚአብሔርን መጀመሪያ ይሄው ብሎ ሲያሳይ መጀመሪያ ያየሁት ቤቢ እንዴ ቤቢ ለምን አለ ቤቢ ለምን ብሎ ሴቭ አደረጋት። ከዛ እንደገና ደግሞ ቤት ውስጥ ያለውን ውርደት አስቡት። የአዶናይን ስቶሪ ያያችሁት ኢንስታግራም ላይ ግራር ስር በሞተር ሳይክል የኔ ጌታ አዶናይዬ ግራር ስር በሞተር ሳይክል ችግር የለ እግዚአብሔር ሰጥቻለሁ ብሎ የኔ ጌታ እኔ ግን ልቃወም የመጣሁት ምን ስልኬ ጋር እንደ ስቴዲየም አልጋለም። እኔ ግን ልቃወም የመጣሁት ለምንድን ነው እሱ ጃኒ ጆከር ቤት አልገባችም። ስላልገባች ደግሞ ውሸታም ናት ልትሉ አትችሉ። አዶናይ ልጄ ፈጣሪ እንዲያስችልህ እጸልይልሃለሁ። በጠዋት ነው እንደተነሳው ነው ቪዲዮውን ያየሁት። ከጃኒ ጎን እንድትቆም አደራልሃለሁ። ይሄ ላንተ ፈተና ነው፣ ለሷም ፈተና ነው። የሴት ልጅ ስቃይ ለወንድ ልጅ ይተርፋል። ስለዚህ የሷ መሸማቀቅ ላንተ ይተርፋል። ግን አንተ እንዳባወራ ጠንከር ብለህ ይሄን ችግር ልታልፈው ይገባል። አዶናይ አደራህን የኔ ልጅ በምንም አይነት ሁኔታ ወደ ኋላ እንዳትል፣ ከስራህ እንዳትደናቀፍ፣ ምንም አይነት የመከፋት ስሜት በፊትህ ላይ እንዳላይ አደራ የኔ ልጅ። አዶናይ አንተ ባታቀኝም እኔ ግን አውቃለሁ። አዶናይ በጣም ነው የምወድህ። በርታልኝ የኔ ልጅ። በፊት ጃኒና ጆን ዳንኤል በጣም ፎንቃን ሊገዳደሉ ነበር የሚፈልጉት። ነገ ደግሞ እቺን ቃል እንዳደረሱ እኔ ደግሞ እንደ አዶናይ ዝምታ የወደድኩት ነገር የለም። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ። አዶናይ በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት። አዶናይ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢዩዝ የተደረገች ሪሌሽንሺፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ፣ እንደ ውሻ መቆጠሩ፣ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። እርኩስ መሆንን ስላየው ነው። አስመሳይ ሰው ነው። የመጨረሻ አስመሳይ። ከአንተ የሚበልጡ ሰዎች ሲመጡ በድንብርብር የሚወጣ ሰው ነው። ስለዚህ ክብርን ያሳየ አይደለም። በሴት ልጅ ክብር ያየነው አዶናይን አይቻለሁ። ማንም የፈለገውን ማይለት ይችላል። አዶናይን ሴት ልጅ ሲያከብር አይቼዋለሁ። አዶናይ የሴትን ክብር ጠንቅቆ የሚያውቅ እንደሆነ በደንብ አድርጌ አይቼዋለሁ። ጆን ዳንኤል የሴት ልጅ ክብርን አይተንበት አናውቅም። ሶሻል ሚዲያ ላይ ከጃኒ ጋር ያለ ነው ይቺን ያስወለዳት። ይህንን መልእክት አዶናይን ፎሎ የምታደርጉ ሰዎች፣ አዶናይን የምትወዱ ሰዎች ሜንሽን አድርጋችሁ አዶናይ ጋር እንዲደርስ አድርጉልኝ፣ ተባበሩኝ። አዶናይ ወንድማችን፣ እኔ እምልህ ነገር አንድ መልእክት አለኝ፣ እንደ ወንድም ማለት ነው። እንደ ወንድ ልጅ ይህንን ሞመንት ማለት ነው በጣም አብሰልስለህ እለፈው። ኦልሞስት 5 ሚሊዮን የሚሆን ሰው ፎሎ ያደርግሃል። አንተ ትመጣለህ ተብሎ ወሬ በሚነገርበት ቦታ ላይ እንኳን ሰዎች ገብተው በመቶ ሺዎች የሚቆጠሩ ሰዎች ቁጭ ብለው ምን አይነት ነገር ሊከናወን ይችላል ብለው በጉጉት ሲያዩ ነበረ። ነገር ግን አንተ ማድረግ ያለብህ ብዬ የማስበው የጀመርከውን ጉዞ ከሚያሰናክልህ ምንም አይነት ነገር መሳተፍ የለብህም። በጭራሽ መታየትም መልስ መስጠትም ኢንቮልቭ ማድረግ የለብህም። እንደ ወንድ ልጅ ሆኜ ሳወራህ ማለት ነው ይሄ ኬዝ አንተን የሚመለከትህ አይደለም። ከዚህ በፊት በነበረው የህይወት ታሪክህ ላይ ብዙ ነገር አስተምረህናል፣ ብዙ ነገር አሳይተህናል። ስለዚህ ይሄኛውንም በጥበብና በብልሃት እንደምታልፈው አልጠራጠርም። the main point here is ማለት ነው ይሄኛው ጉዳይ you have to let it pass, let it slide man።
ምክንያቱም አንተ ወደዚህ ተመልሰክ ፐርሰናሊ አንተ የምትገባበት ነገር ከሆነ በጣም አስቀያሚ ነገር ይዞብህ ነው የሚመጣው። ስለዚህ ይህንን መልእክት ሆፕፉሊ በጆሮክ ሰምተክ መልእክት የሚሆን ጥሩ ነገር እንደሚሆንልህ ተስፋ አድርጋለሁኝና I hope you'll find this message, man. Just leave it alone. This is not your level. Literally, this is not your level. You don't have to respond to this. You don't have to do anything, honestly. I wouldn't do anything if I was you, ማለት ነው። እና I know you would make the right decision. አዶናይ ግን ምን እያሰበ ይሆን? ቀን ያሳሰበኝ እሱ ነው። ምን አይነት ነገር እያሰበ ይሆን? በቃ ምን ሊል ነው? አረ ዝም አትበለን፣ ተው ዝም አትበለን፣ የሆነ ነገር በለን። ይሄ ጆን ዳንኤልነት አይደለም። እኔ ከሱ ጋር ራሱን እኮ መጫወት አልፈልግም። ማርያም በጣም ያስጨነቀኝ ነው። ጭላይ ፊት ተበላሽ እና በጣም እየተናደድኩ ነው። ከሱ ጋር መጫወት አልፈልግም። ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ። አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን። ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ሁሉም ቤተሰቦቹም ያውቃሉ እኔን አብዝ እንደሚያደርገኝ። አሁን የመጣሁት እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እንደዚህ አይነት ነገር ላይ ሀሳብ መስጠት በጣም ይከብዳል። በተለይ ከሁለቱም ጋር ፍሬንድ ስትሆኑ። በቃ ጃኒንም ከኮሮና ጀምሮ የምናውቃት ህይወቷን ለማስተካከል እየጣረች እየፈጋች ብዙ ቻሌንጆችን አልፋ ነው እዚህ የደረሰችው። አሁን ጥሩ ላይ ነው ያለችው። የቤተሰብ አስተዳዳሪ ናት። አካውንቷ መዘጋት አለበት ብዬ አላስብም። ጆንም ከኮሮና ጀምሮ በብዙ ጥረት እዚህ የደረሰ ልጅ ነው። አሁን ከእስር ከወጣ በኋላ ደግሞ ራሱ ላይ እየሰራ እንደሆነ አዲስ ሰው እንደሆነ ብዙ ለሰው የሚጠቅሙ ነገሮችን እየሰራ ያለ ልጅ ነው። የሁለቱም የግል ህይወት ላይ ሀሳብ መስጠት እንችላለን ብዬ አላስብም። ግን እንደ ፎሎወር ታናሽ ወንድማችሁ ከሰማችሁ አሁን ላይ አንድ ላይ ካልሆናችሁ ለምን ትጎዳዳላችሁ? ሁለታችሁም አሪፍ ስራ ነው እየሰራችሁ ያላችሁ በየራሳችሁ መንገድ። ለምን የግል ህይወታችሁ ላይ ጣልቃ ሳትገባቡ የራሳችሁን ስራ ለምን አትቀጥሉ? ሌላው ደግሞ በጣም እያራገባችሁና እያሽቃበጣችሁ ያላችሁ ሰዎች ለምን አታድጉ? በቀላሉ የሚስተካከለን ነገር እናንተ እሳቱ ላይ ጋዝ እየጨመራችሁ እኮ ነው እንደዚህ ለከፋ ደረጃ የምታደርሱት። በቃ ሁለቱንም የምንወዳቸው ቲክቶከሮች ናቸው። ከዚህ በፊት የግል ጸብ ሊኖራቸው ይችላል። እንደዚህ ይደረግ እንደዚህ ካልተደረገ ምናምን እያላችሁ ነገሮች ወደማይፈቱበት ደረጃ የምታደርሱት። በእኛ አቅም ልናደርግ የሚገባ እንደ ትልቅ ሰው ሁለቱን ለማስታረቅ መሞከርና የጃያኛው አካውንቷ እስኪመለስላት ድረስ ሰከንድ አካውንቷ ከ2 ሚሊዮን በላይ አስገብተን እንዳይከፋት ማድረግ ነው። እንደዚህ አይነት ነገር ላይ ሀበሻ ከተጨመረበት መጨረሻው ወደማያምር ደረጃ ነው የሚደርሰው። ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መሰረታችን እያለኝ አመታት ምሽት ነበረ። እሱ ባይኖርም እኛ እንደዛ ተረድተናል። ጆርዳን ባለህበት በጣም ደስተኛ እንደምትሆን ተስፋ አደርጋለሁ። የዛሬ አመት መጥተህ ደግሞ በሚገርም በጣም ቤስት ጓደኛሽ ማን ነው? ቤስት የምትይው ጓደኛሽ ማን ነው በህይወትሽ ውስጥ? በህይወቴ ውስጥ ጆን ዳንኤል። ይሄንንም ያልፈዋል ብላ ነው ያደረገችው። ያባደለ ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው። ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቋጥጣትም እሷም አታንቋጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈለግ ነገር አለ። ሰርተፍኬት አላት የትዳ ምን ማለት ነው? እሷ ከነማ ጋር እንደተኛሽ ላውራላታ። እኔ ላክስ አዲስ ከነማ ጋር እየመጣሽ ስትገላጨስ ስታሳም እንደነበረ ላውራላት እንዴ? ከማጓደኞች ጋር ስተኛና ስትዳራ እንደነበረ እሱና እኔ ደግሞ ማወራላት። ከዛ እኔ መጣው ዛሬ በፈለገችው መንገድ ትጠይቀኝ ማስረጃዋን አወጣለሁ። አልከበር ብላለች። ሱሰኛ አላቃትም እንዴ? አርፈሽ ቁጭ በይ ብዬ ነው። ከዚህ በፊትም ትንሽ ልጅ ናት። እኔ ምንም ነገር አልናገርሽም ብያታለሁ። ሚስተር ስታርስ እዚህ ላይ ፖስት አድርገው። እኔ ደግሞ እንደ አዶናይ ዝምታ የወደድኩት ነገር የለም። በዚህ ሰዓት ላይ ስሜታዊ ሆኖ ሚዲያ ላይ እንደሚወጣ ሰው ያልበሰለ ሰው የለም። ባይዘው በጣም ብዙ ፉረሾች ተፎርሸዋል። በዚህ ሰዓት ላይ ከዳር ሆነ ነጥብ ትይዛለህ፣ ትቀመጣለህ፣ ዝም ሁሉም እያወራ ነው።
አንዱ በዚህ ጎራ አንዱ በዛ ጎራ ብዙ ነጥቦች መጣላቸው አይቀርም። እነዛን ነጥቦች ቲክ እያደረክ እየወጣ ዝም ብለህ ትከታተላለህ። ስማርት ሰው እንደዚህ ነው የሚያደርገው። 5 ሚሊዮን ስለገባ ኮንግራቹሌሽን ማይ ብራዘር። ሌላ ወንድ ጋር ደውላ በፌክ አካውንት እየደወለች በፌክ አካውንት እያወራችሁ ይሄ ጅል ዱዝ ማለት ነው። ይሄ ዱዝ እሱ እየተንበረከከ አፏን እየጠረገ ምናምን፣ እሷ ግን ልቧ እዛ ነው። አያችሁ፣ ሴት ልጅ አንዴ ልባቸው ከሄደ ጊዜ እንዳይተላለፋቸው ነው ዴት የሚያደርጉት እንጂ ልባቸው ሌላ ቦታ ነው። አስወረጋ እግዚአብሔርን ነው የምልህ፣ ልባቸው ሌላ ቦታ ሄደ እንጂ አንተን ዝም ብለው የሚጠብሱ በቃ ማግባት አለብኝ መውለድ አለብኝ ብለው ነው። ብዙ ሴት ልባቸው የመጀመሪያ ወይ የሁለተኛ ፍቅረኛቸው ጋር። ይሄ ጅል ግን አልገባውም። ደሞር አንተ ሶሻል ሚዲያ ስትጠቀም አፏን እየጠረቅ ልክት ወይ ሂ ትሪትስ ሄር ምናምን እያሉ ችኮች ይቀናሉ አይደል? አያችሁ፣ እሷ ግን ልቧ እሱ ጋር የለም። ልቧ ቢግ ላቭ ኤንድ ቢግ ሪስፔክት ጋር ነው። ሙሉ እኩልና ሆነለ። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሃል ላይ እኔ ፊልሙን ስመለከተው አዶኒ በጣም የዋልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back, I'm a supporter, I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ መልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሐሳቤ ነው። አዶናይ ስቴፕ አውት ሊያረግ ይችላል። ማናችንም አላየነውም። አዶናይ ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነው። ይሄን ማለት እንፈልገው። ቴንክ ዩ ክበርልኝ። ጥሩ ፖይንት ነው ያስቀመጥከው። በጣም ጥሩ ፖይንት ነው። አሁንም የምለው ነው ምንድነው ይሄ ልጅ እንደ ቀድም ያላየው ቪዲዮ ካለ አይተዋል? የዱባዩን ያሳየውትም አላየሁትም። ይሁን ያው ምን እንዳደረገ ድንገት ላሳይ። አሁን ለገባችሁ ሰዎች ዱባይ ላይ ምን እንዳደረጋት ላሳያችሁ። ቤቷ ላይ ብታወራ ከዚህ በኋላ ነው እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው። ችግራችሁን እዚህ ሚዲያ ላይ ታውቁ በእኛ